ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች እረፍት እንዴት ይዟችኋል? እየተመለከታችሁ እንደሆነ ተስፋ አድርጋለሁ። ዓለም ዋንጫ የብሔራዊ ቡድን ጨዋታዎችን ትላንት እንደው የዩናይትድ ተጫዋቾች የነበሩ የተሳተፉባቸው ጨዋታዎች ነበሩ። እነሱን ጨዋታዎች በመጠኑ ቢሆን እናያለን፣ እንዳስሳቸዋለን። ምክንያቱም አንደኛ ትኩረት ይስባል። ዓለም ዋንጫ ላይ ማን ይሳተፋል አይሳተፍም የሚለው ለምሳሌ አሁን ብሪያን ምቡሞ አለመሳተፉ ተረጋግጧል። ካርሎስ ባሊባም አይሳተፍም ማለት ነው። ስለዚህ ክረምት ላይ ወደ ዩናይትድ ለመሄድ ለዩናይትድ ጥሩ እድል ነው ቢሆኑ ልጁ አለመሳተፉን ተከትሎ ብዙ ጊዜ ዓለም ዋንጫ ራስን ማሳያ መድረክ ነው። ታውቃላችሁ ከዓለም ዋንጫ ተሳትፎ በኋላ የአንዳንድ ተጫዋቾች ዋጋ በጣም ይጨምራል። ምክንያቱም ጥሩ ፐርፎርም ያደርጋሉ ተጫዋቾች ደግሞ ራሳቸውን ለማሳየት ሲሉ መድረኩ ላይ ማለት ነው። ስለዚህ ጉዳይ ስለ ፖርቹጋል ብሔራዊ ቡድን ስለ ብሩኖ ፈርናንዴዝ የምንላችሁ ነገር ይኖራል። ብሪያን ምቡሞ የእንግሊዝ ደጋፊዎች ማህበር ምርጡ ተጫዋች ተብሎ በድጋሚ ሌላ ሽልማት ተበርክቶለታል። የቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻነል ላይ ትላንት ተጠይቆ ነበር። ሳምንታዊ ፕሮግራም ኢንተርቪው ነበረው። በጣም በብዙ ጉዳዮች ላይ ሰፋ ያለ ምላሽ ሰጥቷል፣ ተጠይቋል። ዩናይትዳዊ በሆኑ ጉዳዮች ላይ ለምሳሌ ስለ ክለቡ ሽያጭ በተመለከተ አዲስ ነው ያለውን ነገር ያለውን ሁኔታ ተናግሯል። ከዛ ውጭ እንደተለመደው እንደሚጠበቀው በተለያዩ ዝውውሮች ጉዳይ ላይ ያወራቸው ነገሮች አሉ። በተለይ የአንደርሰንን በተመለከተ የተናገረው ነገር አለ። እስካሁን ያልሰማችሁት እሱን እነግራችኋለሁ። ሌሎችም የቅድመ ዝውውር ዜናዎች የተወሩ አሉ። ለምሳሌ አዴሚ ስለሚባለው የቦሩሲያ ዶርትመንድ ተጫዋች የተወራውን ነገር እናግራችኋለን። ስለ ሴሜሪዮም አዲስ መረጃ እንደዚሁ ይዘናል። ሌሎችም መረጃዎች አሉ። ብቻ አብራችሁኝ ቆዩ ቤተሰቦች። ሶልሻየር ስለ አሁኑ ዩናይትድ ስለ አሰልጣኙ ስለ ማክቶምኔ የተናገራቸውም ነገሮች ተይዘዋል። ቪዲዮን ላይክ እያደረጋችሁ ድጋፋችሁን በመስጠት እንድትቆዩ እንድታደምጡኝ ነው የምጠይቀው። መልካም ቆይታ። ዓለም ዋንጫ ማጣሪያ ጨዋታዎች ላያይዝና ልጀምር። የዩናይትድ ነክ የሆኑ ዜናዎች በዛው ስለሚያያዙ ነው። ቤተሰቦች ከማንቸስተር ዩናይትድ ጋር እንደው የሚጫወቱና ለዓለም ዋንጫው ተሳትፎ ለማድረግ ሂደት ላይ የነበሩ ተጫዋቾች ነበሩ። ለምሳሌ አሁን ብሩኖ ፈርናንዴዝ እና ዲያጎ ዳሎ አሉ በፖርቹጋል በኩል። ከዛ ውጪ እንደዚሁ የአፍሪካ መድረክ ላይ ካሜሩን ውስጥ ባሉን ተጫዋቾች ብሪያን ምቡሞ እንዴት ያሳለፉት ትላንት የሚለውን እንዲሁ ስንቃኝ በአፍሪካውን ጀምርና የአፍሪካ ምድር ላይ እየተደረገ ያለው ይህ የዓለም ዋንጫ ቅድመ ማጣሪያ ጨዋታ ነው። ትላንት የተደረገው ሁለት ጨዋታ ተደረገ። በናይጄሪያ ጋቦንን ገጠመች። የፒር ኤምሬክ ኦባሜያንጉን ቡድን ጋቦን ገጥማ 1-0 ስትመራ ቆይታ በተቆጠረባት ጎል አንዳቸው ሆኑና በተጨማሪ ደቂቃ በኤክስትራ ታይም ነው እንግዲህ ጨዋታው ላይ ተጨማሪ 3 ጎሎችን አስቆጥራ አይ ቲንክ 4-1 በሆነ ጨዋታ አሸነፈች እና እንደው እዚህ ጨዋታ ላይ ከዩናይትድ ጋር የሚያያይዘው ነገር ባይኖርም ግን በጣም የታዘብኩትና እንደው ሰሞኑን ዩናይትድ ይሄን ልጅ ለማምጣት በጣም መግፋት ነበረበት፣ መሄድ ነበረበት፣ በደንብ ጥረት ማድረግ ነበረበት ብዬ እንዳስበ ያደረገኝ የኦስሜሄንን እንቅስቃሴ አይቻለሁ። ከዚህ በፊት ዜና ወጥቶ ዜናውን ነግሬያችሁ ነበር ቤተሰቦች። ዩናይትዶች አሁንም ስቲል ይሄንን ተጫዋች ይፈልጉታል እና የሚያስፈርሙበት እድል አለ ተብሎ ሲነገር ነበረ። ምክንያቱም ጋላታሳራይ ሊቆይ አይችልም ኦስሜሄን ተብሎ። ግን እኔ ከኦስሜሄን ያየኋቸው ፐርፎርማንሶች ዩናይትድ እንደው በየትኛውም ዋጋ ይሄን ልጅ በአጥቂ መስመር ላይ ቢያመጣው የተሻለ ይሆን ነበር ዩናይትድ ብዬ እንዳስብ አድርጎኛል። በጣም ነው በትላንቱ እንቅስቃሴው ላይ ያደነኩት። በተለይ ጫና ባለው ጨዋታ ላይ ፕሬዠር ባለው በቃ ተጫዋቹ የሆነ ነገር እንዲያደርግ በምጠብቁ ሰዓት ላይ በጣም ከፍተኛ የሆነ ኃላፊነት ወስዶ የሚጫወት ተጫዋች አጥቂ ነው ማለት ነው እና ኦስሜሄን በትላንቱ ከኤክስትራ ታይም ላይ ያስቆጠራቸውን ጎሎች ብቻ በማየት ምን ያህል አስደናቂ ተጫዋች እንደሆነ ስኪሉ፣ ፊኒሽንጉ፣ ቦታ አያያዙ ፕላስ ደግሞ ለእንግሊዝ ፕሪሚየር ሊግ የሚመጥን የታጋይነትና ይሄ የዋሪየር ባህሪ ያለው ተጫዋች ነው እና ይሄን ነገር እንደው ከዩናይትድ ጋር እየይዤ ትንሽ ስለታዘብኩ ነው ከናይጄሪያ ጋር እየይዤ ያወሯችሁ። እና እነዚህ ጨዋታዎች የሚደረጉት በነገራችሁ ላይ በሞሮኮ ስቴዲየሞች ነው። አራቱም ቡድኖች ትላንት ሞሮኮ ይገኙ ነበር። ሞሮኮ የሚያስገርሙ ስቴዲየሞችን የገነባቸው መጪው የአፍሪካ ዋንጫ አዘጋጅ ነች ታውቃላችሁ እና በጉጉት እየተጠበቀ ነው ያሉ የሰራቻቸው ስቴዲየሞች በጣም ውብ ናቸው። ናይጄሪያም ትላንት የተጫወተችው በአንዱ በዚህ ስቴዲየም ነው እና ከናይጄሪያ ውጭ እንደው ወጣ እንበል ከዚህ እና የካሜሮን ብሔራዊ ቡድን እኛዎቹ የብሪያን ምቡሞ እና
ኦናናም ያው የዩናይትድ ተጫዋች ነው። እነሱ በተሳተፉበት ሌላኛው ጨዋታ ላይ ግን 1-0 በሆነ ውጤት ዲሞክራቲክ ኮንጎ ካሜሩንን አሸንፍ። በጣም የሚያስቆጭ ነው። ባለቀ ደቂቃ ነው ጎሉን ያስቆጠሩባቸው። ኦናና የተሻለ ማድረግ ይችል ነበር። በዩናይትድ ቤት ሲሰራቸው የነበሩ ስህተቶችን በመስራት ለግቡ መቆጠር እንዳንዱ ተወቃሽ ተደርጎም እንዲሁ ተወስዷል። ማዳን የሚችለው ኳስ ነበር ተብሎ ማለት ነው እና ብሪያን ምቡሞ ለብሔራዊ ቡድኑ ምንም ሳይፈይድ ትላንት ካሜሩን ብሔራዊ ቡድን ወደ ዓለም ዋንጫ እንደማይሄድ አረጋግጧል ማለት ነው። ስለዚህ ብሪያን ምቡሞ ዓለም ዋንጫ የጓጓለትን የዓለም ዋንጫ ላይ መሳተፍ አይችልም ማለት ነው። ትናንት ከጨዋታው መጠናቀቅ በኋላም በጣም በከፍተኛ ቅሬታ ከሜዳ ሲወጣ ነው የተመለከት ነው። እዚህ ጋር ማንሳት የፈለኩት ሌላው የካርሎስ ባሌባ ጉዳይ ነው። ባሌባ እንደዚሁ ተቀይሮ እንዲወጣም ተደርጓል እና ብዙዎች ምክንያት እንግዲህ ያላቸው ከአቋሙ ጋር እያይዘው ያወሩ አሉ። ፕላስ ደግሞ ተጫዋቹ ቢጫ ካርድ አይቶ ስለነበረ እንዲሁ ካርድ በመፍራት ነው አሰልጣኙ እንደዚሁ በጊዜ ቀይሮ እንዲወጣ ያደርጉት ብለው የሚገልጹ አሉ። ብቻ ግን የካርሎስ ባሌባ በትላንቱ ጨዋታ ላይ እንዲሁ በጣም በጊዜ ተቀይሮ መውጣቱ ትንሽ ያነጋገረ ጉዳይ ሆኗል። ይሄንን በተደጋጋሚ ጊዜ በእንግሊዝ ፕሪሚየር ሊግ ለብራይተን ሲጫወት ተመልክተናል። አሁን ደግሞ በብሔራዊ ቡድን እንደዚህ አይነት እጣ ደርሶታል ለማለት ነው። በነገራችሁ ላይ ስለ ካርሎስ ባሌባ ቀጣይ ዜና ስላለኝ እሱን የምትሰሙ ማደርሳችሁ ይሆናል። ከትላንቱ ጨዋታ ጋር በተያያዘ እዚህ ላይ ይብቃ ነው። ስለ ሞሮኮ አወራን። ስቴዲየሞቹ በጣም አስገራሚ እንደሆኑ እጅግ ዘመናዊ የሚያምሩ ስቴዲየሞች መሆናቸው እና ያው ቀጣይ በዓለም ዋንጫ ተሳታፊ የሚሆነው ቡድን የሚታወቅበት የመጨረሻ ጨዋታ የሚደረገው የፊታችን እሁድ ነው። በነገራችሁ ላይ አንድ የአፍሪካ ሀገር ነው የሚሳተፈው ማለት ነው። ስለዚህ ናይጄሪያ እና ዲሞክራቲክ ኮንጎ ይፋለማሉ በቀጣይ እሁድ ማለት ነው። አሸናፊ የሆነው ቡድን ደግሞ አፍሪካን ወክሎ በዓለም ዋንጫው ላይ ይሳተፋል ማለት ነው። 10ኛ ሀገር ሆኖ 9 የአፍሪካ ሀገራት ማለፋቸውን አረጋግጠዋል። ሞሮኮ፣ አልጄሪያ፣ ቱኒዚያ፣ ኬፕ ቨርዴ፣ ደቡብ አፍሪካ፣ አይቬሪ ኮስት፣ ሴኔጋል፣ ግብፅና ጋና በቀጥታ ያለፉ ናቸው። ከናይጄሪያ እና ዲሞክራቲክ ኮንጎ ደግሞ አንዱ የፍጻሜው ጨዋታ ላይ በጣም ውብ ሆኖ በተገነባው ሙላይ አብደላ ስቴዲየም ሞሮኮ የፊታችን እሁድ ይደረጋል ማለት ነው። እዚህ ጋር እናብቃና ወደ ፖርቱጋል ብሔራዊ ቡድን እንሂድ። ፖርቱጋል ትላንት ያልተጠበቀ ሽንፈት ነው የደረሰበት። ከጨዋታው በፊት ክርስቲያኖ ሮናልዶ ብዙ ሲጠየቅ ነበር እና ሁል ጊዜም ቢሆን ያው ደጋፊዎች በጣም በከፍተኛ ደረጃ ክርስቲያኖ ሮናልዶን በተቃራኒ ሆኖ ሲገጥሙ ታውቃላችሁ። እሱን ለማነሳሳት የሚጠቀሙበት መንገድ አለ። ክርስቲያኖን በመቃወም ክርስቲያኖ ላይ በማፏጨት ወይ ተጫዋቹ ላይ የሆነ እሱን የሚያናድር ነገር በመፈጸም ተጫዋቹ በሙሉ ብቃቱ እንዳይጫወት ለማድረግ ጥረት የሚያደርጉበት ሁኔታ ነው ያለው። ትላንትም የተፈጠረው እንደዚህ ነው ማለት ነው። ገና ጨዋታው ሳይጀምሩ ከክርስቲያኖ ሮናልዶ ጋር እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ የተገመተው ማለት ነው። ምክንያቱም ከዚህ በፊትም በተመሳሳይ መልኩ መቶ ጨዋታውን በሚያደርግበት ሰዓት አይርላንድ ብሔራዊ ቡድን ደጋፊዎች የደረሰበት ከፍተኛ የሆነ እንደዚሁ የተቃውሞ ጩኸት አለ። ተጫዋቹ ላይ ተመሳሳይ የሆነ ጫና ለማሳደርም ትላንት በሰፊው ተዘጋጅተው ነበር ደጋፊዎች እና ጨዋታም ላይ ፖርቱጋል እንግዲህ ባልጠበቀችው መልኩ ጎሎች ተቆጠሩባት ማለት ነው። በ17ኛው በ46ኛው ደቂቃ ያልጠበቁት ጎል ነበር የተቆጠረባቸው ፖርቱጋሎች እና በጣም አስደንጋጭ ነበረ። እዚህ ጨዋታ ላይ እንግዲህ ክርስቲያኖ ሮናልዶ ደግሞ ጥፋት ሰራ፣ ዳኛው ቢጫ ሰጡት። ነገር ግን ቫር እንዲያየው ዳኛውን ጋበዘ። ዳኛውን በቫር ከተመለከቱ በኋላ ጥፋቱ በቢጫ መታለፍ የለበትም በሚል በቀይ ካርድ አሰናብተውታል ማለት ነው ክርስቲያኖ ሮናልዶን ከሜዳ ላይ እና በክርኑ ኦፍኮርስ ተማቶ ነው ክርስቲያኖ ሮናልዶ በቀይ እንዲወጣ የሆነው እና ትላንት ፖርቱጋል ማለፏን የምታረጋግጥበት ጨዋታ ነበር። ብታሸንፍ ኖሮ አሁንም የማለፍ እድል አላት። ኦፍኮርስ ግን ቀጣዩን ጨዋታ መጠበቅ ግዴታ ውስጥ ትገባለች ማለት ነው። ፖርቱጋል 10 ነጥብ አላት፣ ሃንጋሪ 8 ናት። አየርላንድ ደግሞ ትላንት ማሸነፏን ተከትሎ 7 ነጥብ ይዛለች። ስለዚህ ሶስቱ ቡድኖች የማለፍ እድል አላቸው። ጥሩ ነገር አሁን ፖርቱጋል የመጨረሻዋን ጨዋታ ከአርሜኒያ ጋር በሜዳዋ የምታደርግ መሆኑን ተከትሎ ማለፉ አይቀርም። አሁን እዚህ ጋር ከዩናይትድ ጋር ብናያይዘው ትላንት ግን የፖርቱጋል ብሔራዊ ቡድን ያለ ብሩኖ ፈርናንዴስ ክሬቲቪቲ እንደሌለው የተመለከትንበት ጨዋታ ነበር። ቤተሰቦች ብሩኖ ምን ያህል ለፖርቱጋል ወሳኝ እንደሆነ ለዩናይትድ ብቻ አይደለም ያመላከተበት ጨዋታ ተደርጎ ተወስዷል። ብሩኖ በትላንት ጨዋታ ላይ ያልተሰለፈው ሃንጋሪ ጋር ሲጫወቱ ቢጫ ካርድ በማየቱ ነው እና 3ኛ ካርዱ ስለሆነ
ብሩኖ የትላንቱ ጨዋታ እንዲያልፈው ተደርጓል ማለት ነው። በጉዳትም አይደለም በሌላ ምንም አይነት ኬዝ አይደለም። በቢጫ ካርዱና በቅጣቱ ምክንያት ነው ያልተሰለፈው። የሚያሳዝነው ግን ፖርቹጋል ወደ ዓለም ዋንጫው ለማለፍ በምታደርገው የመጨረሻ ጨዋታ ላይ በሀገሯና በሜዳዋ ነው እንግዲህ የምታደርገው ክርስቲያኖ ሮናልዶ አለመሰለፉ ነው ማለት ነው። ብሩኖ ፈርናንዴዝ ግን ይመለስላታል። ክርስቲያኖ ይሄ የመጨረሻ ማጣሪያ ጨዋታ ብቻ ሳይሆን ቀጣይ የዓለም ዋንጫ የመጀመሪያ ጨዋታም ሊያልፈው ይችላል። ምክንያቱም ስትሬት ሬድ ካርድ ስለሆነ ሁለት ጨዋታ እንደሚቀጣ ይጠበቃል። ከዓለም ዋንጫ ማጣሪያው ጨዋታ በኋላ ደግሞ ሌላ ጨዋታ ብዙ ስለሌለ ክርስቲያኖ የመጀመሪያው ዓለም ዋንጫ ከፖርቹጋል ጋር ያልፈዋል ተብሎ ነው የተገለጸው። ዋናው ነጥባችን ያነሳንበት ግን የፖርቹጋል ብሔራዊ ቡድን ወደ ዓለም ዋንጫው ማለፉ አይቀርም። ብሩኖ ፈርናንዴዝም የፖርቹጋል ብሔራዊ ቡድን ወሳኝ ተጫዋች መሆኑን አሳይቷል። እሱ ብቻ አይደለም፣ ሜንዴዝም በነገራችሁ ላይ ሜንዴዝ በጉዳት ምክንያት በትላንቱ ጨዋታ ላይ እንደዚሁ መሰለፍ አልቻለም ነበር ማለት ነው እና የፖርቹጋል ብሔራዊ ቡድን ሜንዴዝ ሲኖርና ሜንዴዝ ሳይኖር ፍጹም የተለየ ብሔራዊ ቡድን ነው። ትላንት ዲያጎ ዳሎ ነው የተሰለፈው። እኛኑ ዩናይትድ ቤት ውስጥ የሚያበሳጨን ዲያጎ ዳሎ በፖርቹጋል ብሔራዊ ቡድን የትላንት ጨዋታም 6.1 ሬቲንግ ነው ያገኘው ማለት ነው እና ክሬቲቪቲያቸው ይወርዳል። ይሄ ልጅ ከግራ ክንፍ እየተነሳ አስገራሚ የሆኑ ኳሶችን ይጥላል ታውቃላችሁ። እና ፖርቹጋልን በጣም ጎድቷታል። ዝቅተኛው ሬቲንግ ያገኘው ደግሞ ክርስቲያኖ ነው፣ 5.1 አግኝቷል ከትላንቱ ጨዋታ። ይህን ይመስላል እንግዲህ የዩናይትድ ተጫዋቾች የተሳተፉበት የዓለም ዋንጫ ማጣሪያ የተለያዩ ዜናዎቻችን። ቤተሰቦች እንቀጥል። ቤተሰቦች ብሪያን ምቡሞ ዜና እንዲሁ ተመለስንና ይሄ ልጅ ዘንድሮ በጣም ጥሩ የሆነ ፐርፎርማንስ እያሳየን ነው። በጣም አስደናቂ ጊዜ በዩናይትድ ቤት ምናልባት ከክረምቱ ፈራሚዎች እንግሊዝ ውስጥ ራሱ ከፈረሙ ተጫዋቾች ከአንድ ክለብ ወደ ሌላ ክለብ ምርጡ ሊሆን ይችላል። አሁን እየሄደበት ባለው አቋምና ፐርፎርማንስ ማለት ነው። ትላንትናና ሰሞኑን ይህንም የሚያረጋግጡ የተለያዩ ሽልማቶች እየተበረከቱለት ነው ያለው። አሁን ደግሞ ብሪያን ምቡሞ የፒኤፍኤ የፕሪሚየር ሊግ የደጋፊዎች ወይም ፋንስ ፕሌየር ኦፍ ደመንዝ አዋርድ ተሸላሚ ሆኗል ማለት ነው። የኦክቶበር ወር እና የደጋፊዎች የወሩ ምርጥ ነህ ብለው ይህን ተጫዋች ብሪያን ምቡሞን ሸልመውታል። እንግዲህ ይሄ የእንግሊዝ የደጋፊዎች የእንግሊዝ ፕሪሚየር ሊግ ደጋፊዎች ማህበር ነው ማለት ነው የሸለመው። የዩናይትድ ደጋፊዎች ብቻ አይደሉም፣ በአጠቃላይ የማህበሩ ደጋፊዎች ነው ይህን ሽልማት ያበረከቱለት እና የሚበዛበት አይመስለኝም። እኔ ተጫዋቹ የሚገባውን ክብር ነው ያገኘው። 3 ጨዋታ እንዲሁ አድርጎ 3 ጎል አስቆጥሮ 1 ለግብ አመቻችቶ የፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሏል። የማንቸስተር ዩናይትድ የወሩ ምርጥ ተብሏል። የደጋፊዎች እንዲሁ ትላንት የወሩ ምርጥ ተጫዋች ሽልማቶችን እንዲሁ ማሸነፍ የቻለ ተጫዋች ነው ማለት ነው እና በፕሪሚየር ሊጉ 2025 ከገባ ጊዜ ጀምሮ ቤተሰቦች 2025 የፈረንጆች አሁን ወደ 26 እየሄድን ነው። ብዙ ጎል በማስቆጠር እና ብዙ ኮንትሪቢሽን በማድረግ ጎል ላይ 3ኛ ደረጃ ላይ ነው የተቀመጠው ከፕሪሚየር ሊግ ተጫዋቾች። ኤርሊንግ ብሮት ሃላንድ 24 ነው፣ ሙሐመድ ሳላህ 23 ነው፣ ብሪያን ምቡሞ ደግሞ 21 ነው። ብዙ ጎልና አሲስት ላይ አስተዋጽኦ በማድረግ ማለት ነው እና ብሪያን ምቡሞ በጣም የሚያስገርም ብዙዎች እንደሚገልጹት ማሽን የሆነ ሩበን አሞሪም ብዙ ጊዜ እንደሚናገሩት እንደ ማሽን የሚለፋ የሚሰራ የሚሮጥ ጎሎችን የሚያስቆጥር አሲስት የሚያደርግ ፖዚሽኒንግ ደግሞ ጥሩ ቦታ ላይ ጎል ማስቆጠር ሲያስፈልገው የሚገኝ ምርጥ ተጫዋች ነው። ስለዚህ ሽልማቱ ይገባዋል ብሪያን ምቡሞ። ቀጥለናል። ቤተሰቦች ቪዲዮን ላይክ ማድረጋችሁን ግን እንዳትረሱ። ወደ ቀጣይ መረጃ እንደዚሁ ስናልፍ የተሰጠ ቃለመጠይቅ ነው። ይሄን ቃለመጠይቅ ያደረገው የቀድሞ የዩናይትድ አሰልጣኝ ነው እና በጣም ትኩረት የሚስቡ አስተያየቶችን ነው የሰጠው። ኦሌ ጉናር ሶልሻየር አሁን እያሰለጠነ አይደለም እንደምታውቁት እና ከቱርክ ከተባረረ በኋላ አሁን ስራ አጥ ሆኖ ተቀምጧል። ግን ዊ አር ዘ ኦቨርላፕ የሚል ፕሮግራም ላይ ስካይ ስፖርት ያዘጋጃል እና እዛ ላይ በርከት ያሉ ሌጀንዶች ተሰባስበው የሚያወጉበት ነው እና እዛ ፕሮግራም ላይ ተጋብዞ ተገኝቶ ነበረ እና ሲያወራ ነበር ከቀድሞ ዩናይትድ ሌጀንድ ተጫዋቾች እነ ኔቭል ነበሩ፣ ሮይኪን ነበረ አሉ ሌሎችም። ስለ ሩበን አሞሪም ፎርሜሽን ተጠየቀ እና አንዱ የመለሰው መልስ ምንድን ነው? ይሄ ሲስተም አለ። ይሄ ሲስተም
ሲሰራ በደንብ ፈንክሽናል ሲሆን ተጫዋቾች በተለይ ሲስተሙን በደንብ አድርገው ሲረዱ እና ሩበን አሞሪም የሚፈልጋቸው ተጫዋቾችን ካገኘ የትኛውንም ቡድን የሚረብሽ ሲስተም ነው ብሎ ነው የተናገረው ማለት ነው። እና ይሄ ሲስተም መስራት ካለበት እንደው በደንብ ፉሊ ተጫዋቾቹም አቅማቸውን ተጠቅመው መስራት አለባቸው። ለዚህ ሲስተም አሰልጣኙ ቢሆን የሚፈልጋቸውን ተጫዋቾች በደንብ አድርጎ ማግኘት አለበት። ከሰራ አለ፣ ካልሰራ ደግሞ አደጋ ነው የሚለው እሱ እንደሚናገረው ከሆነ ወይ ሶልሻየር እንዳለው ከሆነ ተጫዋቾች ከፍተኛ የሆነ ልፋት ይጠበቅባቸዋል በዚህ ሲስተም ውስጥ ማለት ነው። አንደኛ ማን ላይ በጣም ማርክ ማድረግ መቻል አለባቸው። እያንዳንዱ ሩጫዎች የተቃራኒ ቡድን የሚያደርጋቸውን ሩጫዎች በተለይ ተጫዋቾችን ትራክ የማድረግ ኃላፊነት በዚህ ሲስተም ውስጥ ይጠበቃል። ሁሉንም ነገር ነው ተጫዋቾች ትራክ ማድረግ ያለባቸው ብሎ ነው የተናገረው ማለት ነው። እና ከኳስ ጋር ያለ ኳስ ጋር ተጫዋቾች በጣም አክቲቭ መሆን አለባቸው። ለሲስተሙ ትንሽም ቢሆን መዘናጋት የለባቸውም። ይሄ የሚሆን ከሆነ ብቻ ነው ሲስተሙ የትኛውን ቡድን የማሸነፍ አቅም ያለው። በጣም አደገኛ የሆነ ሲስተም ነው፣ ግን ደግሞ ካልተተገበረ በአግባቡ ካልተተገበረ ደግሞ ቲም ላይ አደጋ ይፈጥራል በሚል በዚህ መልኩ ስለ ሩበን አሞሪም ሲስተር የተናገረው ስለ ሲስተሙ ማለት ነው። እና በደንብ ኤክስኪዩት መደረግ መቻል አለበት። ኤክስኪዩሽን በጣም ወሳኝ ነው ብሎ ስለዚህ ጉዳይ ተናግሯል። አሞሪም ምናልባት በቀጣይ የሚፈልጋቸው እና ለቲሙ ይጠቅማሉ ለሲስተሙ ይሆናሉ ያላቸውን ተጫዋቾች በደንብ ሲያገኝ በጥሩ ደረጃ ሊተገብረው እንደሚችልም ነው ሶልሻየር አስተያየቱን የሰጠው። ሌላው ለየት ያለውና ትንሽ ያስገረመኝ አስተያየቱ ግን በማክቶምኔ ላይ የሰጠው አስተያየት ነው። ማክቶምኔ ሲሸጥ እኔ ሾክ አድርጌያለሁ ብሎ ነው የተናገረው ሶልሻየር። እንደዚህ አይነት እንደ ማክቶምኔ ያሉ ከዩናይትድ አካዳሚ የተገኙ የዩናይትድን ባህል የሚያውቁ ተጫዋቾችን በክለቡ ማቆየት በጣም ወሳኝ ነበር። ምክንያቱም ማክቶምኔ የዩናይትድ ካልቸር ምን እንደሆነ ጠንቅቆ የሚያውቅ ተጫዋች ነው እና ምን አይነት አስደናቂ ተጫዋች እንደሆነ ተመልክታችሁ በጣሊያን እያሳየ ነው የሚገኘው ድንቅ ብቃቱን እና እሱን የመሰለ ተጫዋች ክለቡ ማጣቱ በጣም ሾክ የሚያደርግ ነገር ነው ብሎ ነው እንግዲህ ሾኪንግ ሲል ሶልሻየር ሁኔታውን የገለጸው ማለት ነው። ሾኮኛለሁ፣ ደንግጫለሁ ዩናይትድ ልጁን በመሸጡ ብሏል። በዚህ ተጫዋች ዙሪያ ግን እንደው ይህን ዜና አስተያየቱን እየሰማሁ ባለበት ሰዓት ደግሞ አንድ መረጃ ሰማሁና ማክቶምኔ ወደ ዩናይትድ ሊመለስ ይችላል። ዩናይትዶች ተጫዋቹን መልሰው ሊያስፈርሙት እና ወደ ኦልድ ትራፎርድ ሊመልሱት ይችላሉ የሚል መረጃ ወጥቶ ትላንት ተመልክቻለሁ። እና ይሄ ነገር ግን ወዲያው ነው በሚታመኑ የዜና ምንጮች እንዲሁ የተስተባበለው። ይሄ ሐሰት መረጃ ነው፣ ማክቶምኔ ወደ ዩናይትድ ተመልሶ አይመጣም በሚል ማለት ነው። ሌላው ኦሌ ጉናር ሶልሻየር ከተናገራቸው ነገሮች መካከል ስለ በአንቶኒ ማርሻል ተጠይቆ የሰጠው አስተያየት ነው። ማርሻል ያው ከፈረንሳይ በመጣ ወቅት ብዙ ተጠብቆበት ነበር። እንደውም ኮንትራቱ ላይ ሁሉ ባለንዶር ካሸነፈ ዩናይትድ ይሄን ያህል ገንዘብ ይክፈል በሚል በጣም ብዙ ውስብስብ የሆኑ የኮንትራት ስምምነቶችን ዩናይትድ አድርጎ ነው ወደ ኦልድ ትራፎርድ ያመጣው። ግን ያለውን ታለንት በማንቸስተር ዩናይትድ ቤት አልተጠቀመም። ኦልሞስት ባክኗል ማለት እንችላለን። ማርሻል ወደ ግሪክ አምርቶ ነበር። አሁን በግሪክ አልተሳካለትም። ስለዚህ ወደ ሜክሲኮ አምርቶ ለሜክሲኮ ሞንትሬ ተብሎ ለሚጠራ ክለብ እየተጫወተ ነው የሚገኘው እና ይሄ ልጅ አሁን ስለዚህ ተጫዋች ምን ትላለህ ተብሎ እንዲሁ ሲጠየቅ በእሱ ጊዜ አሰልጥኖታል። ታውቃላችሁ ሶልሻየር ምንድን ነው ያለው? ማርሻል እጅግ በጣም የሚያስገርም ታለንት ያለው ተጫዋች ነው ብሏል። በጥሩ ቀኖቹ ማንም ሊያቆመው የሚችል ተጫዋች አይደለም በሚል ነው አንፕሌብል ተጫዋች ሲል ያደነቀው ማለት ነው። በነገራችሁ ላይ ያጠገቡ ነበር ሮይኪን እና በዚህ መልኩ ሲያደንቀው ሶልሻየር ሮይኪን በምንድን ነው በሉት ሞክ በማድረግ በከፍተኛ ደረጃ ነው የሳቀው ማለት ነው። በቃ የማይታመን ተጫዋች ነው። በምርጥ ብቃቱ ላይ ሲገኝ ልጁ ማንም የሚያቆመው የለም ብሎ ሲናገር ሮይኪን ሳቀበት ማለት ነው። እና ያው ለምን እንደሳቀ ሁላችሁም ይገባችኋል ብዬ አስባለሁ። ቤተሰቦች ብቻ ይሄን ይመስላል። በጣም ሰፋ ያለ ቆይታ ነው ያደረገው። እኔ ግን አደራ አድርጌ መስማት እንደው ይገባቸዋል ያልኳቸው የሶልሻየር አስተያየቶች እነኝህን ይመስላሉ። ቀጠልን። ስለ ክለቡ ሽያጭን በተመለከተ የቤን ጃኮብስ ቃለ መጠይቅ አለ እና በዩናይትድ ስታንድ ቻናል ላይ ትላንት ቀርቦ ነበር። ሳምንታዊ ፕሮግራም አለው። ከዚህ በፊት እንደምላችሁ የሱ ፕሮግራም በጣም የሚጠበቅ ነው። የሚታመን ጋዜጠኛ ስለሆነ እና ደግሞ በብዙ ጉዳዮች ላይ ስለሚጠየቅ ዩናይትድን የተመለከቱ ሳምንቱን የተወሩ ጉዳዮችን በተመለከተ ስለሚጠየቅ ጠቅለል ያለ ማረጋገጫ መልስ የሚሰጥ ሰው ነው ቤን ጃኮብስ። እና በትላንት የዩናይትድ ስታንድ ዩቲዩብ ቻናል ላይ ቃለመጠይቁ አንድ የቀረበለት ነገር ስለ ክለቡ ሽያጭ ነበር። የክለቡን ሽያጭ በተመለከተ ቤን ጃኮብስ ያለው ነገር ምንድን ነው?
የዩናይትድ ሽያጭ ሁኔታ ቀላል አይደለም። እኛ እንደምናስበው አይደለም። ዝም ብሎ በአንድ ጊዜ እንደው የሚፈጸም በአንድ ጀንበር ፕሮሰሱ እንደው የክለቡን ግዢ በይፋ ጥያቄ ከቀረበ በኋላ ብቻ ሳይሆን ከመቅረቡ በፊት ያለው ፕሮሰስ በራሱ በጣም ሎንግ እና በጣም ጊዜ የሚፈልግ ነገር ነው። በጣም ኮምፕሊኬት የሆነ ጉዳይ ነው ብሎ ነው እሱ የገለጸው። እና ገና ለመሸጥ ክለቡ እንኳን ሲታሰብ የመጀመሪያው ትልቁ ስራ የሚሆነው ኮንሰርቲየም መፍጠር ነው። ከተለያዩ ሀገራት ኢንቨስተሮች ሊሆኑ ይችላሉ፣ ወይ የመንግስት ተቋማት ሊሆኑ ይችላሉ። እነሱ ተመካክረው ይሄን ቡድን ፈጥረው ደግሞ ከእንደገና በዙሪያቸው ሰዎችን ይሰበስባሉ። ታውቃላችሁ፣ ለምሳሌ የዩናይትድ ሌጀንድ ተጫዋቾች ተብሎ ስማቸው ራሱ ተጠቅሷል። እኛም መረጃውን አድረሰናቸዋል። እነኚህ እንግዲህ ገና የመጀመሪያ ስቴፖች ናቸው። የቢጊኒንግ ላይ ያለ ነው ማለት ጉዳይ ነው። ከዛ ውጭ የሚፈጸሙ ደግሞ በርካታ ስራዎች አሉ። በርካታ ክለቡን ለመግዛት እንቅስቃሴ ከመደረጉ በፊት ኢቨን ኦፊሻል የሆነ ይፋ የሆነ ጥያቄ ለግሌዘር ቤተሰቦች ከመቅረቡ በፊት እነኚህ ስራዎች በራሳቸው ጊዜ የሚወስዱና በጣም በጥንቃቄ የሚሰሩ ትኩረት የሚፈልጉ ነገሮች ናቸው እና በአንድ ጊዜ የሚሆን ነገር አይደለም። የዩናይትድ ሽያጭ አመት ሊፈጅ ይችላል። ከዛም በላይ ከአመት በላይም ሊፈጅ ይችላል። አሁን ዜናዎች እየወጡ አይደለም። ያ ሰው ዩናይትድ እንደው ሊሸጥ ነው፣ ትኩረት ስጡ፣ ዩናይትድ በጥሩ ሰዎች እጅ ሊገባ ነው ብሎ ትዊት ካደረገ በኋላ የመቀዛቀዝ ባህሪ ያለው ግን ከጀርባ ምን እየሰሩ እንደሆነ አይታወቅም። እርግጠኛ ሆነን መናገር የምንችለው ነገር ግን የክለቡ ሽያጭ ጉዳይ አሁን እንደ እሱ እንዳለው ቀላል የሚባል አይደለም፣ ወይም አድቫንስድ የሆነ ስቴጅ ላይ ነው ብሎ ለመናገር ክለቡ ለመሸጥ ተቃርበዋል ብሎ ለማለት የሚከብድ ጉዳይ ነው እና ብዙ መካሄድ አለበት ዩናይትድ እንዲሸጥ ካስፈለገና እንዲሸጥ ከተቃረበ ብሎ ነው እሱ የተገለጸው ማለት ነው። እና አሁንም ስለ ክለቡ መሸጥ ሩል አውት አላደረገም። ሊሸጥ እንደሚችል አምኗል። ግን ኤኒታይም ሶን አይሆንም ማለት ነው። በጣም በቅርቡ የሚሆን ነገር አይደለም። ይሄ አንደኛው ጉዳይ ነው። ስለ ዝውውርም ያነሳቸው በርካታ ጉዳዮች አሉ። በነገራችሁ ላይ ቤን ጃኮብስ የዝውውሮቹን ጉዳይ በኋላ እንመለስባቸዋለን፣ እሱ ስላነሳቸው ነገሮች ማለት ነው። ከዛ በፊት ግን እኔ ትላንት ወጥቶ የተመለከትኩት ፉትቦል ኢንሳይደር ነው ይዞት የወጣው እና ወደ እናንተ ማድረስ የፈለግኩት የካሪም አዴሚዬ ጉዳይ ነው። ይሄ ተጫዋች የቦሩሲያ ዶርትመንድ ተጫዋች ነው እንደምታውቁት። ወኪሉ ደግሞ ከዩናይትድ ጋር ብዙ ጊዜ ተጫዋቾችን በማሻሻጥ የሚሰራ ጆርጅ ሜንዴዝ የተባለ ወኪል ነው ያለው እና ይሄ ወኪል አሁን ተጫዋቹን ወደ ዩናይትድ ሊወስድ ጥረት እያደረገ ነው የሚል ዜና ነው እንግዲህ ይዞ የወጣው ማለት ነው። ቢልድም ይዞት ወጥቷል። በነገራችሁ ላይ ከፉትቦል ኢንሳይደር በተጨማሪ ይህን ዜና ምንድን ነው የሚለው መረጃው፣ አሁን አዴሜ ቦሩሲያ ዶርትመንድ አይቆይም። ይሄ ሲዝን ከተጠናቀቀ በኋላ ተጫዋቹ አሁን ክለቡን መልቀቅ ይፈልጋል እና ኮንትራቱን እንዲያድስ ተጫዋቹ ንግግር ላይ ነበረ። እዚህ ንግግር ላይ ግን መስማማት አልቻለም። ስለዚህ እሱ የሚፈልገውን እና ሜንዴዝ የሚፈልገውን ነገር የማይሰጧቸው ከሆነ ልጁ ለመልቀቅ ዶርትመንድን በጣም ተዘጋጅቷል ማለት ነው። ምንም ኮንትራቱን ሳያድስ ቆይቶ ቀጣይ ክረምት ላይ ለመልቀቅ እና እንደው እያያቸው ካሉ ክለቦች መካከል አንዱ ዩናይትድ ነው። ዩናይትድም ይህን ተጫዋች በጣም በቅርበት ሞኒተር እያደረገው ነው የሚገኘው ተብሎ ተገልጿል። ዶርትመንዶች ልጁን እንደው በዋዛ ከሚያጡት ይልቅ ደግሞ ሳንቾን አሁንም ይፈልጉታል ተብሎ ተነገረ። በዛው አያይዤ ልንገራቸው እና ጀደን ሳንቾ በአስቶን ቪላ ነው ያለው። ይሄን ሲዝን ከጨረሰ በኋላ ተጫዋቹን በፍሪ ኤጀንትነት መልቀቅ ይችላሉ ዩናይትዶች። ግን የአንድ ዓመት ተጨማሪ ኦፕሽን ደግሞ አላቸው ታውቃላችሁ። ወይም ደግሞ ጥር የዝውውር መስኮት ሲከፈት መጥራት ይችላሉ ልጁን እና ዩናይትዶች ያሰቡ የተባለው ጀደን ሳንቾን በመጥራት ዶርትመንዶች ስለሚፈልጉት እሱን ወደ ቦሩሲያ ዶርትመንድ መላክ እና አዴሜን ደግሞ ወደ ማንቸስተር ዩናይትድ ማምጣት የሚል ሀሳብና እቅድ እንዳላቸው ሪፖርቶች በዚህ መልኩ ጠቁመዋል ማለት ነው። እነ ፍሎራን ፕሌቲንበርግ ሳይቀር ነው የዘገቡት። ፉትቦል ኢንሳይደር እንዲሁ ቢልድ ጋዜጣ እነኚህን ወሬዎች ትላንት ያወጡ ናቸው ማለት ነው። በሌላ ዜና የሴሜንዮ እና የዩናይትድ ስም አሁንም በተደጋጋሚ መነሳቱን ቀጥሏል። ኢክረም ኩር ይሄን ጉዳይ አረጋግጦታል። ትላንት ዜና ሰርተንላቸዋል። ሴሜንዮ በዩናይትድ በጥብቅ እንደሚፈለግ፣ ተጫዋቹም ቢሆን ወደ ዩናይትድ የማምራት ፍላጎት እንዳለው ተገልጿል። ለተጫዋቹ ቅርብ የሆኑ ሰዎች እንደሚሉት ከሆነ ምናልባት ይህን ልጅ ለማግኘት ዩናይትዶች እውነተኛ ፍላጎት ቢኖራቸውም ግን ቀላል ፉክክር አይጠብቃቸውም። በቀጣዮቹ የዝውውር መስኮቶች ላይ ሊቨርፑል፣ አርሰናል፣ ሲቲን የመሳሰሉ ቡድኖች ሴሜንዮን ለማስፈረም ጥረት ያደርጋሉ። እንደውም እስከ ክረምት አይጠብቁም። በጥር የዝውውር መስኮት
ተጫዋቹን ለማስፈረም ይንቀሳቀሳሉ ነው የተባለው። በትላንት ዜናችን ላይ ሴሜንዮ የልቀቁኝ ጥያቄ በይፋ ለማስገባት እና ልቀቁኝ ለማለት ለመረመዝ እንደተዘጋጀም ተነግሯል። ይሄ እድል እንዲያመልጠው የፈለገ አይመስልም ማለት ነው እና ዩናይትድ እንግዲህ ጥሩ ተጫዋች ካገኘን የተባለው በነገራችሁ ላይ ቀጣይ ጥር ዝውውር መስኮት ላይ እንደው ዝም ብሎ ይሄ ቀዳዳ ለመድፈን ሳይሆን ቲሙን ያጠናክራሉ ብለው የሚያምኑበት ተጫዋች በጣም ወሳኝ የሆነ ተጫዋች ቡድኑን በደንብ አድርጎ ያሻሽላል ብለው የሚያምኑበት ተጫዋች ለገበያ የሚቀርብ ከሆነ ሴሜኒዮም ሆነ ሌሎች አማካይ ተጫዋቾች አሉ። በኋላ ዜናውን የምነግራቸው ቀጣይ እና እነኚህን ተጫዋቾች አቬሌብል ከሆኑ ዩናይትድ ገንዘብ ያወጣል ተብሎ ነው የተገለጸው እንጂ ለጥቃቅን ዝውውሮች እንዲሁ ቲሙን ቀዳዳ ለመሸፈን ተብሎ ለሚመጡ ጊዜያዊ ዝውውሮች ዩናይትድ ብዙ ገንዘብ አያወጣም ተብሎ ተገልጿል። በውሰት ሊያስፈርም ነው የሚችለው ማለት ነው። በዚህ ሲዝን ግን በፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ከሆኑ ተጫዋቾች መካከል አንዱ ሴሜንዮ ነው። ሶስተኛ ነው የተቀመጠው። 6 ጎል አስቆጥሯል። በእርግጥ ዌልቤክም አስቆጥሯል 6፣ ማቴታም 6 አስቆጥሯል። አንደኛ ላይ የተቀመጠው የጎር ቲያጎ ነው 8፣ እንዲሁም ኤርሊንግ ሃላንድ 14 ጎል አስቆጥሮ ከፍተኛ ጎል አስቆጣሪነቱን እየመሩት ነው የሚገኙት። የቤን ጃኮብስን ሰፋ ያለ ቃለ መጠይቅ እንመልከት። በተለይ ከቅድመ ዝውውር ጋር በተያያዘ ሰሞኑን ስናወራባቸው የነበሩ መረጃዎችን ያረጋገጠበት፣ አንዳንዶቹን በጣም ተጨባጭ የሆኑ መረጃ የሰጠበት ናቸው። እነሱን እናያቸው። አጠቃላይ ግን አሁን በትላንቱ ቃለመጠይቁ ላይ የተናገራቸውን ነገሮች እንደ አጠር አድርጌ ስናገር ጋላገር ሞስት ቪየብል የዩናይትድ ኦፕሽን ነው፣ ሊገኝ የሚችል አቴነብል የሆነ ትላንት በደንብ ሳወራበት ነበር፣ የዩናይትድ ትክክለኛ የሆነ ኦፕሽን ነው ብሎ ተናግሯል። እዚህ ጋር እንደው ትላንት የወጣውም ዜና አሁን እንደዚሁ ባስታወስኩትና አንድ ላይ ልንገራችሁ። ዩናይትዶች መልቀቅ አይፈልጉም ኮቢ ሜኖን ታውቃላችሁ። ኮቢ ሜኖን ብቻ አይደለም ጆሹዋ ዘርክዚንም ቢሆን የተለየ ተተኪ ተጫዋች ካላመጡ በስተቀር ለሁለቱ ተጫዋቾች ልጆቹ ለመልቀቅ ፈቃደኛ አይደሉም። ምክንያቱም የአፍሪካ ዋንጫ አለ፣ በአፍሪካ ዋንጫ ላይ የሚለቋቸው ተጫዋቾች አሉ። እነኚህን ተጫዋቾች ደግሞ መልቀቅ ሌላ ተጨማሪ ለዩናይትድ የማይታሰብ ነገር ነው የሚሆነው ማለት ነው። በተለይ የዘርክዚ ኮቢ ሜኖ ግን አትሌቲኮ ማድሪዶች እንደው ፍላጎት ካላቸው አላቸው እየተባለ ነው እና ሁለቱ ክለቦች ትላንት የወጣ መረጃ ነው በውሰት ተጫዋቾቹን ሊለዋወጡ ይችላሉ። ግን ምንድን ነው ይሄ የውሰት ልውውጥ የሚሆነው? አንደኛ ኮቢ ሜኖ ፈቃደኛ መሆን አለበት ወደ አትሌቲኮ ማድሪድ ለመሄድ። ሁለተኛ ጋላገር ፈቃደኛ ነው ወደ ዩናይትድ ለመምጣት በውሰትም ቢሆን። ግን ዩናይትዶች በውሰት ካመጡት በኋላ ልጁን የውሰት ውሉን ሲያጠናቀቅ በቋሚ ኮንትራት የሚያስፈርሙበት አማራጭ ከገንዘብ ጋር ማካተት መቻል አለባቸው። ይህን የሚያደርጉ ከሆነ ኮቢ ሜኖ ወደ አትሌቲኮ ማድሪድ ይሄዳል፣ ጋላገር ደግሞ ወደ ማንቸስተር ዩናይትድ ይመጣል። የውሰት ልውውጥ ስምምነት ያደርጋሉ ማለት ነው እስከ ሲዝኑ መጠናቀቅ ድረስ ማለት ነው። እና ይሄ ሀሳብ ተነስቶ ብዙ ዜናዎች ትላንት አሁን እየተወሩበት ነው። ሊሆን የሚችል ነገር ነው ማለት ነው። ሁለቱንም ክለቦች ወጪ ያስወጣም፣ ለተጫዋቾቹም በጣም ጠቃሚ ነው፣ ለክለቦቹም በጣም ጠቃሚ ነው ማለት ነው። ግን የኮቢ ሜኖ መስማማት እዚህ ጋር ይጠበቃል። የደሞዝ ጉዳዮችም አሉ። ብዙ እንኳን ችግር የሚሆን አይመስለኝም የደሞዝ ጉዳይ። ኮቢ ሜኖ አይ ቲንክ ዩናይትድ ቤት ሳምንታዊ የሚከፈለው ደሞዝ አሁን አላደሰም ወደ 22,000 ወይ 22,020 እና እስከ 30 ከ30 አይበልጥም ደሞዙ፣ እንደዛ አካባቢ ነው የሚሆነው። እርግጠኛ አይደለሁም ቤተሰቦቻችን። ስለዚህ ብዙ አስቸጋሪ አይሆንም። ኮነር ጋላገር ከዛ በላይ እንደሚያገኝ በአትሌቲኮ ማድሪድ እጠብቃለሁ እና ለሁለቱም ወገን ይመቻል። ለዩናይትድም ምቹ ነው፣ አትሌቲኮ ማድሪድም እንዲሁ አይጎዳም፣ እንደውም ተጠቃሚ ይሆናል፣ ደሞዝ የሚያተርፍ ይሆናል። ኮቢ ሜኖም ደስተኛ ከማይሆን ዩናይትድ ቤት ተቀምጦ እዛው አትሌቲኮ ማድሪድ ሄዶ እየተጫወተ የዓለም ዋንጫ እድሉን መሞከር ይችላል። ጋላገርም ወደ ዩናይትድ ቤት መጥቶ የመጫወት እድል ማግኘቱ ስለማይቀር ማለት ነው። ቤተሰቦች በተለይ ከኡጋርቴ ቀድሞ የመጫወት እድል እንደሚሰጠው አሞሪም ጥርጥር የለውም። በኡጋርቴ ብቃት አይሆንም እና እሱም የዓለም ዋንጫ የመጫወት እድሉን ይሞክራል ማለት ነው። እና ዊን ዊን የሆነ ሀሳብ ነው ለሁለቱም ክለቦች። ይሄ ዜና ትዝ ስላለኝ ነው በዚሁ ልንገራችሁ ብዬ። ከዛ ውጪ ቤን ጃኮብስ የተናገረው ስቲለርን ነው። ስቲለር በቪቭል እና በዊልኮክስ በሁለቱም በከፍተኛ ደረጃ የሚታመንበት ክለቡ ሊያመጣው የሚችለው ተጫዋች ነው። የክለቡ ቁልፍ እና ወሳኝ ዋና መልማዮች ናቸው ሁለቱ ሰዎች እና የዚህን ተጫዋች ክትትል ኃላፊነት ወስደው እየሰሩ ያሉ ናቸው።
ያምኑበታል። የዩናይትድን የአማካይ ክፍል ችግር ይፈታል ብለው እንደ መፍትሄ የቆጠሩት ተጫዋች ነው ብሎ ወስዷል ማለት ነው። ዋርተን በክለቡ ከፍተኛ የሆነ ቦታ ያለው ተጫዋች ነው። አጠቃላይ ስታፉ፣ አሰልጣኞች፣ ምልመላ አባላት ከፍተኛ ቦታ ይሰጡታል። ዋርተን ግን ችግሩ አሁን ፓላስ ጥር ላይ ይሸጠዋሉ የሚለው ነው። ፕላስ ክረምት ሲመጣ ደግሞ እዚህ ተጫዋች ተጫራቾች በጣም ስለሚበዙ ዩናይትድ ያ ነገር ብቻ ነው የሚያሳስበው። አንደርሰን ክለቡን ከ100 ሚሊዮን ፓውንድ በታች ነው የሚያስወጣው እንጂ ሰሞኑን እየተወራ እንዳለው እንደዚሁ ከ100 ሚሊዮን ፓውንድ በላይ ዩናይትድ ለዚህ ተጫዋች ዝውውር እንደማይጠየቅ ያውቃል። ያ ገንዘብም በፍጹም ለዚህ ተጫዋች ሊጠየቅም ሊወጣም አይችልም በሚል ነው ማለት ነው ቤን ጃኮብስ እንደዚህ ብሎ የተናገረው። ምክንያቱም አለ ቤን ጃኮብስ ምክንያቱም የተጫዋቹ ኮንትራት ላይ ልዩ የሆነ አንቀጽ አለ። ይሄ ልዩ የሆነ አንቀጽ ተጫዋቹ ከ100 ሚሊዮን ፓውንድ በታች የሆነ የመሸጫ ገደብ ገንዘብ ስላስቀመጠበት ነው እና ይሄ የምንሰማው የሰሞኑ ወሬዎች በሙሉ ዝም ብለው የመጡ ናቸው። ክለቡ ይሄን ያህል ይጠይቃል ተብሎ እንደ ሩመር ነው እየተወራ የሚገኘው እንጂ ተጫዋቹም የሚያውቀው ነገር አለ፣ ወኪሉም የሚያውቀው ነገር አለ። የመሸጫ ዋጋው እንደው በይፋ ባይገለጽም ግን ከ100 ሚሊዮን ፓውንድ በታች እንደሆነ እኔ መረጃው አለኝ ብሎ ነው ማለት ነው ቤን ጃኮብስ ስለዚህ አማካይ ዝውውር ጉዳይ አስተያየቱን እየሰጠው ማለት ነው። ቤተሰቦች አሁን ይሄ ጠቅለል ያለው አጠር ያለው መረጃችን ነው። ቤን ጃኮብስ ስለ ዩናይትድ የአማካይ ስፍራ ዝውውር ኢላማዎች የተናገሩ እንደው በዲቴል መስማት ከፈለጋችሁ ምን ተናገረ በምን ጉዳዮች ላይ የሚለውን የዩናይትድ ዩቲዩብ ቻናል ላይ የዩናይትድ ስታንድ ላይ ማለት ነው ገብታችሁ ዩቲዩብ ላይ መከታተል ትችላላችሁ። እንደው እኛ ለእናንተ እንዳትሰለችሁ እና ዋነኛ የሆኑ መረጃዎችን ለማድረስ ስንል ያመጣነው ነገር ምንድን ነው? በአንደርሰን ጉዳይ ዩናይትድ ሚኒመሙ ለዚህ ተጫዋች መክፈል ያለበት ገንዘብ 50 ሚሊዮን ፓውንድ እንደሆነ ያውቃል። ሚኒመሙ ከ50 በታች ሊሆን አይችልም። ማክሲመሙ ደግሞ ዩናይትድ ሊያወጣ የሚችለው ምናልባት ከ50 ትንሽ ከፍ ያለ ነው። እንግዲህ አሁን ኤግዛክት ቁጥሩ አልተቀመጠም፣ አላቅም 50 ወይ 60 ወይ 70 ሊሆን ይችላል። ግን በፍጹም 100 ሚሊዮን ፓውንድ አይደርስም ብሎ ተናግሯል ማለት ነው እና ከ100 ሚሊዮን ፓውንድ አርቆታል። ከ50 ሚሊዮን ፓውንድ ደግሞ ከፍ አድርጎታል። ይሄን እናንተ አቬሬጅ ውሰዱ። ከ50 እስከ 70 ወይ 80 ብላችሁም ልትይዙት ትችላላችሁ እንደ ቤን ጃኮብስ አሁን ንግግር ከሆነ ማለት ነው እና በሆነ ሰርከምስታንስ ይሄ ዋጋ ይቀያየራል ብሏል። እንግዲህ ሰርከምስታንስ ሲል ልጁ ሲስማማ ከፎረስት ጋር ለፎረስት ሲፈርም አንደኛ አውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን ከመጣ ብሎ ሊሆን ይችላል የተስማማው። ሁለተኛ ነገር ደግሞ ብዙ ተጫዋቾች እንደሚያደርጉት ትልቅ ቡድን ከመጣ ብለው ቡድን ሁሉ እስከ መጥቀስ ይደርሳሉ። እከላይ እከላይ የሚባል ትልቅ ቡድን የሚመጣ ከሆነ እንዲህ የመጫወት ህልሜን እንትን አትሉብኝም ትለቆኛላችሁ የሚል አይነት ስምምነት ይሄ የጀንትልሜንስ አግሪመንት ተብሎ ነው የሚጠራው እና በውስጥ የሚያውቁት ነገር ነው እና እንደዚህ አይነት ስምምነት ልጁ አለው እንጂ እንደሚወራው ትልቅ የሆነ የዝውውር ገንዘብ 120 ሪከርድ የሆነ በፍጹም ለዚህ ተጫዋች ዩናይትድ አያወጣም አይጠየቅምም ብሎ ቤን ጃኮብስ ይህን ጉዳይ አረጋግጦልናል ማለት ነው እና ስለዚህ ልጅ ማውራት የምፈልገው ደግሞ አንዱ ትልቁ መረጃ ማለት ነው። አሁን በሚወጡ የዜና ምንጮች መሰረት እንደው ሰሞኑ እኛም ዜናዎችን እያደረስናችሁ ነው። ታውቃላችሁ በየጊዜው የዩናይትድ የአማካይ ክፍል ኢላማዎች ይቀያየራሉ በየጊዜው። ይሄ የሚቀያየሩበት ምክንያት ከተጫዋቾቹ ወቅታዊ ብቃት አንጻር ነው እንደዚህ የሚባለው ማለት ነው። ምናልባት አሁን ከ2 ወር በኋላ ደግሞ ሌላ አማካይ ሊሆን ይችላል የዩናይትድ ቀዳሚ ዝውውር ኢላማ ነው ተብሎ የሚጠቀሰው። አሁን ላይ አንደርሰን ይመስላል። ቀጣይ ላይ አናቅም ደግሞ ዋርተን ሊሆን ይችላል። ሲዝኑ ሊያልቅ ሲል ደግሞ ባሌባ ሊሆን ይችላል። የምናውቀው ነገር የለም። ቤተሰቦቻችን ተለዋዋጭ እንደሆነ ነው እርግጠኛ መሆን የምንችለው ማለት ነው። አሁን ባለው ወቅታዊ ሁኔታ ግን አንደርሰን የዩናይትድ ቁጥር 1 የአማካይ ስፍር የዝውውር ኢላማ ይመስለኛል። ከብቃቱ ባለፈ የዩናይትድ የዝውውር ኢላማ እንዲሆነ ያደረገው እኔ አቴኔብል መሆኑና ዋጋው በጣም ያልተወደደ መሆኑ ነው። እንደ ሌሎች ዩናይትድ እንደሚፈልጋቸው ተጫዋቾች ማለት ነው። ያው ስለ ዋጋው ቅድም ስለወራን በደንብ ታውቁታላችሁ ብዬ አስባለሁ። ይሄን ለምን እንዳልኩኝ እና ትላንት እንግሊዝ ብሔራዊ ቡድን ደግሞ የዓለም ዋንጫ ማጣሪያ ላይ ጨዋታውን አድርጋ ሰርቢያን 2-0 ስታሸንፍ ልጁ በጣም ምርጥ እንቅስቃሴን አሳይቷል እና ይሄ ተጫዋች ብዙ ፋውል የተሰራበት ተጫዋች ሆኗል። 92% ፓስ አኪሬሲ ነበረው። ቻንስ ክሬት ሲያደርግ ነበረ። እንዲሁም 2 የሰርቢያ ጎል የማግባት
እድሎችን ብሎክ አድርጓል። 92 ነው ተች ያደረገው ትላንት፣ አምስቱን ቦክስ ውስጥ ተች አድርጓቸዋል። እንደዚሁም 11 ፓሶችን በፋይናል ሰርድ ውስጥ ጥሏል ማለት ነው እና ረዥም ኳሶቹ እንደዚሁም ታክል ሁሉ ሲያሸንፍ አይተናል። ይሄ ልጅ ሁለገብ አማካይ ነው የምንለው በምክንያት ነው። ሲያጠቃ ቲሞ አብሮ ማጥቃቱን ያግዛል፣ ሲከላከል ደግሞ በጣም የተዋጣለት የተከላካይ አማካይ መሆን ይችላል ማለት ነው እና ትላንት በጣም ኢምፕሬስ ነው ያደረገው እና ኳስ እንዲሰጡት ይጠይቃል። ኳስ ለመቀበል ተጫዋቹ ሬዲ ነው፣ ዝግጁ ነው። በሚያስፈልግ ሰዓት ደግሞ ታይሚንጉን የጠበቀ ትክክለኛ ኳስ ለቡድን አጋሮቹ ተጫዋቹ ፓስ ያደርጋል፣ ይጥላል ማለት ነው እና የዩናይትዱም ጨዋታ ላይ ታይታችሁታል። ከፎረስት ጋር በተጫወትን ጊዜ ምን ያህል ይሄ ልጅ ጥሩ የአማካይ ስፍራ ተጫዋች እንደሆነ ማለት ነው እና አሁን እኔም ይሄ ተጫዋች እየመረጥኩ መጥቻለሁ። ዋርተን ይመቸኛል። ከፓላስ አልዋሽም ቤተሰቦች፣ ዋርተንን ማግኘት የሚችሉ ከሆነ ዩናይትድ ዋርተን በጣም ምርጥ የሆነ የአማካይ ስፍራ ተጫዋች ነው። በደንብ ከዚህ በላይ ማደግ የሚችል ልጅ ነው፣ ግን የሚገኝ በቀላሉ የሚገኝ ስላልመሰለኝ ነው እና የእሱ ዝውውር ትንሽ ከበድ ይላል። ይህን ግን ልጁ ፍላጎት አለው፣ ጥር ላይ ለመምጣትም ዝግጁ ነው። ስለዚህ ዩናይትዶች ኢዝሊ ሊያገኙት የሚችሉት ጥሩ የሆነ የአማካይ ስፍራ ተጫዋች ነው። ምክንያቱም ቀጣይ ክረምት ላይ ደግሞ ሌላ አማካይ እሱ ላይ መጨመር ይችላሉ፣ ይሄን ጥር የዝውውር መስኮት ላይ ካመጡት በኋላ ማለት ነው እና የዩናይትድ የአማካይ ስፍራ የዝውውር ኢላማዎች እና አሁን ክለቡ ያለበት ሁኔታ ይሄንን ነው የሚመስለው እንደ ቤን ጃኮብስ ገለጻ ከሆነ ማለት አንጄሎ ስቲለር አሁንም በዩናይትድ ቤት አድናቂ አለው እና በዩናይትድ ቤት ሊስት ውስጥ ከተያዙ አማካዮች መካከል አንደኛው ነው። ቅድም እንዳልኳቸው ቪቨል እና ጄሰን ዊሎግስ ናቸው ከፍተኛ ግምት ለስቲለር የሰጡትና እየተከታተሉት የሚገኙት እንደ ዩናይትድ ስካውቲንግ ዲፓርትመንት ሆኖ ማለት ነው እና ሁለቱም የተስማሙበት ምርጥ የሆነ አማካይ ስፍራ ተጫዋች ነው። ምርጥ ብቻ አይደለም፣ በነገራቸው ላይ ቺፕ አቬሌብል የሆነ አማካይ ስፍራ ተጫዋች ነው። እንግሊዝ ውስጥ እንደዚህ መቶ ለሚባሉት ለነ ባሌባ ለነ ዋርተን ከምትከፍሉት ገንዘብ ግማሹን ከፍላችሁ ነው የምታመጡት ስቲለርን። እንደውም አንድ የመከራከሪያ ሀሳባቸው ዩናይትድ በልባዊ ቡድኖች እንግሊዝ ውስጥ እንዲህ ውድ መቶ የሚባሉ አማካዮችን ትተን ከጀርመን 2 አማካይ ማምጣት እንችላለን እንግሊዝ አንድ አማካይ ለማስፈረም በምንጠየቅበት ገንዘብ የሚል መከራከሪያ ሀሳብ ሁሉ እንዳነሱ ሰሞኑን ነግረናችሁ ነበር። የስካውቲንግ ዲፓርትመንቱ ምርጫ የነ ዊሎግስ በሉት የነ ቪቭል ጀርመን ማማተር ነው። ይህንን ሀሳብ ደግሞ እንደው ስገምት ሩበን አሞሪም ደግሞ ይሄን ሊቃወም ይችላል። እሱ የሚፈልገው በዚህ ሰዓት ገና ፖቴንሻል ያለው ወደፊት የሚሰራው አማካይ አይደለም። በደንብ አድርጎ ፕሪሚየር ሊጉን የለመደ በፕሪሚየር ሊጉ ራሱን ፕሩቭ ያደረገ አማካይ ነው ዩናይትድ ማምጣት አለበት ብሎ አሞሪም እንደ አቋም የያዘው ማለት ነው። ወይስ ግን አሁን ቀጣይ ምን እንደሚያደርጉ አማካዩን እንዴት አድርገው እንደው ችግሩን እንደሚቀርፉ አማካይ ክፍል ላይ በቀጣይ ጥር ላይ መፍትሄ እንደሚሰጡ አብረን የምናይ ይሆናል። ቤተሰቦች ለዛሬ ያስኩላችሁ መረጃዎች እነኝን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ነገን እንገናኛለን አዳዲስ ነገሮችን ይዘን። ሰላም ሁኑ ባይ